ሐማስ በፈረንጆቹ ጥቅምት 2023 ወደ እስራኤል ዘልቆ በመግባት ፈጽመው ጥቃት 1200 ሰዎችን በመግደል ከ250 የሚልቁትን አግቶ ነበር። ይህን ተከትሎ እስራኤል የጀመረችው የበቀል እርምጃ ሐማስ የሚያስተዳድራትን ጋዛን እንዳልነበረች አድርጓታል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው 92 በመቶ የሚሆነው ሕንፃዋ ወይም 436,000 መኖሪያ ቤቶች በጦርነቱ ተጎድተዋል አሊያም ሙሉ በሙሉ ፈርሰዋል። እስራኤልና ሐማስን በመሸምገል የጋዛው ሰቆቃ እንዲያቆም የተደረጉ ጥረቶችም ውጤት ማምጣት ባለመቻላቸው የነዋሪዎቿ መከራ ሲባባስ እንጂ ሲቀንስ አልታየም። በፕሬዝዳንት መሐሙድ አባስ የሚመራው ፍልስጤም አስተዳደር ለዚህ ምስቅልቅል ተጠያቂ ያደረገው ሐማስን ነው። ፕሬዝዳንታዊ መንበሩ ላይ የተሰየሙት የ89 ዓመቱ የዕድሜ ባለጸጋ መሐሙድ አባስ በፈረንጆቹ 2004 ነበር የያሲር አረፋትን ሞት ተከትሎ ወደ መሪነቱ የመጡት። ፕሬዝዳንቱ ሐማስ ትጥቅ እንዲፈታና ጋዛን ማስተዳደሩንም እንዲያቆም ነው ለፍልስጤም አስተዳደር ማዕከላዊ ኮሚቴ በራማላ ባደረጉት ገለጻ ላይ ጥሪ ያቀረቡት። ሁኔታው ሐማስ በእኛና በሕዝቡ ፊት ቃል እንዲገባ የሚያስገድድ ነው። የሚያስተዳድረውን ጋዛ ሰርጥን ለፔሎ ማስረከብ ይኖርበታል። ትጥቁንም ሊፈታ ይገባል። በፍልስጤም ነጻነት ድርጅት የሚመራው አስተዳደሩ በተባበሩት መንግስታት ድርጅት ሕጋዊ ታዛቢነት ሚና ቢኖረውም ፋይዳው ግን ያን ያህል አይደለም። የፍልስጤማውያን መከራ የበረታው በሐማስ ተግባር ነው ሲሉም ፕሬዝዳንቱ ቡድኑን ይኮንናሉ። የፕሬዝዳንት አባስ ጥሪ ሐማስን ትጥቅ ፍታ፣ ጋዛንም ለእኛ አስረክበን የሚል ብቻ አይደለም፣ ያገትካቸውንም ልቀቅ የሚል ጥያቄም አለበት። በየቀኑ በመቶዎች የሚቆጠሩ ወገኖቻችን ናቸው እየሞቱ ያሉት። ለምንድን ነው ታጋቾችን የማትለቁት? ታጋቾቹን ልቀቁ። በዚህ ሳቢያ ነው ዋጋ እየከፈልን ያለ ነው። ይህን በስድብ የታጀበ ጥሪም ሐማስ ክብረ ነክ መግለጫ ሲል አውግዞታል። ሐማስን ጋዛን ለእኛ ልቀቅልን እያሉ ያሉት የ89 ዓመቱ የዕድሜ ባለጸጋ ፕሬዝዳንት መሐሙድ አባስ ለዓመታት ምክትላቸውን እንዲሰይሙ አሊያም ተተኪያቸውን እንዲያሳውቁ ከፍልስጤማውያን ብቻ ሳይሆን ከአረቡ ዓለም ጥሪ ቢቀርብላቸውም ለነገሩ ቁብ አለመስጠታቸው ባላቸው ቅቡልነት ላይ ጥያቄ አስነስቷል። ባለፈው ሳምንት የአረብ ሀገራት ለጋዛ የድህረ ጦርነት ዕቅድ ይፋ ያደረጉ ሲሆን አሜሪካ፣ የአውሮፓ ሀገራትና የባሕረ ሰላጤው ንጉሣዊ መንግስታት ደግሞ ለዕቅዱ እውን መሆን የገንዘብ ድጋፍ ያደርጋሉ ተብሎ ይጠበቃል። ዓላማዬን ሳላሳካ ዘመቻዬን አላቆምም ያለችው እስራኤል ግን የጋዛ ድብደባዋን ቀጥላበታለች። በትላንትናው ጥቃቷ ቢያንስ 45 ሰዎች ሲገደሉ ከ100 የሚበልጡ ደግሞ ስለ መቁሰላቸው ነው የሆስፒታል ምንጮች የሚያሳዩት። በጋዛው ጦርነት የሟቾች ቁጥር ከ51,000 ሲበልጥ የቆሰሉት ደግሞ ከ117,000 በላይ ሆኗል። ዘገባው የኢትዮጵያ ነው።